ከአንድም ሶስት ጊዜ ካት ተደረግቷል። ካሜራ ማለት ነው። ተደባደቡ እነዚህ ድንጋይ ራሱ ግን እኔ ሄርሜላ ላለማድነቅ እግዚአብሔር ንፉ ገነት ነው። ለምን የመጣ ሴት ሁሉ ለሩታ ይንበረከካል። እሷ ግን አንድ አመት ሙሉ ይመቻታል። የእውነት አንዴ ስንታቸውን ስጠፈጥፍ እኮ እሷን ጫፏን እኮ አልነካቻትም። ታውቃታለች እንዴት እንደምታረጋት። ውዴ እንዴት አደርሽ ሚሚዬ? ሚሚ እንዴት አደርሽ? ሰላም ነው ጀግና ናት። ኪዳነ ምሕረትን ጀግና ናት። ሁሉንም ሴቶች የሚመጡ ሴቶች እኮ እየጠፈጠፈች ነው የምትልካቸው። ግን በቃ የደስታ ቀን ደግሞ እኔን ኩፋን ይዘኛል ማለት ነው። ጀግኒቷን አትለካትም ሲጀመር ውዴ። ወንድን ሳይቀር ሴትም ጥፍ እየቀመሱ ነበር። ወይም አብርሃም ስንት አመት ጠፈጠፈችው እንዴ? ቃላል ጠፈጠፈችው ብቻ እንዴ? እንደ ባልናት እኮ ክብር የለውም። እስኪ ልጁ በዚህ በ5 ቀን ውስጥ ፊቱ እንዴት እንደተመለሰ አይታችኋል? በጣም ደስ ነው። ለሀቅ ከሆነ አያችሁ ፊቱን አይታችሁታል? የእውነት ብቻ ሳይሆን ራሱ ፈገግታው ለምን መጣን እያላት ላይ ሄርሜላ እናንተ ተራ በተራው እናቴ ትላንትና ምንድን ነው ሀሳብሽ? ቆይ ዳጊ ነገሪ ውዴ ሚሚ እኮ በመካከል እንደ ቤዚ ሆነች እኮ። ቤዚ አንድ ነገር ለመናገር ብዙ ሰው ነው ጸጥ የምታደርገው። እኚ እያለች ሚሚ ያውር የኔ ውድ እኔ እኮ ጉንፋን ይዞኛል። ማታ ደስ እያለን በደስታ እየጨፈርኩት ማለት ነው ለብቻዬ። ከዛ በኋላ ጉንፋን ይዞኛል ማለት ነው። ብቻ ጸሎት አድርጉልኝ። ብቻ ደስ ብሎኛል። ስልክሽ ላይ እንትን አዋራ መጥቶብሽ ነው በስልክ አይደለም? ለብቻዬ በደንብ ነው አዋራ እስከመውጣ ድረስ ነው እንደጨፈርሽው የኔ ቆንጆ። እንደዛ ይችላል። ደስ አይልም? አብርሽን ስታዩ ደግሞ እኔ እንጃ እንደሞ እግዚአብሔር አዋቂ ነው። የእውነት እግዚአብሔር አዋቂ ነው። ለምን ፊቱ እንደዚህ ፍክት ብሎ መጣ? በዛ ላይ ደግሞ አንዳንድ ሚቀኞች ሸረኞች ሪፖርት እያደረጉ ቻናሉ 500K ስለገባ እግዚአብሔር በጣም ደስ አይልም እንዴ? በጣም ነው ደስ ያለኝ። ደስ ብሎኛል። በጣም ደስ ያለኝ እግዚአብሔር ሰማችሁኝ ነው። አዎ ዩዘር ነሻ አይሰማም። ቤቱን ታፍታፍ ኮፒሊንግ አድርጉ። ይሰማል። ኮፒሊንግ አድርጉ። ያላ ሁላችሁም ኮፒሊንግ አድርጉ። ሌትስ ጎ። ሲገባ ሁሉም ታስወጡኛላችሁ። ለምንድን ነው? ጥሩ ነገር ካወረሽ ትቀመጫለሽ። ጥሩ ነገር ካላወረሽ መሬት ነው ዳይ ማተገቢት ነው ደግሞ ሲገባ ታስወጡኛላችሁ እያልኩ ቆይ እኛ ቤት ካከበረን እስከ ጥግ ድረስ ነው። ክብር ደግሞ መስጠት ካልቻለን ደግሞ ወደ ታች ዳውን አድርገን ነው የምንጠፈጥፈው። ክብር የሚሰጥ ሰው ክብር እንሰጣለን። አውርቼ አላውቅም። ገባለሁ፣ ታስወጡኛላችሁ። በተረፈ ሰላም ነው። በኔ ቤት ገብተሽ ታውቂያለሽ? ሰላም ነው። ውባ ዝም በይ። ሰላም ነው። እግዚአብሔር ይመስገን። ሀሳብ አስተያየት ሄርሜ በጣም ነው የምወዳት። ሙይ ታርጉላ ጀግና ናት ሄርሜ። እሺ እናመሰግናለን። አንቺንን እኛ እንወድሻለን። እናንተንም ወዳችኋለሁ። እሺ እናመሰግናለን። እና የእናንተና ቪዲዮ ያልሰቃየለም የትናንትና ቪዲዮ ላይ ያልሳቃ ሰው የለም። ኧረ ትናንትና ቪዲዮ ቢት ኮሜንት ላይ የሳቀ ሰው የለም እንጂ ከቲክቶክ መንደር ሰው ሁሉ ሆዱ ታሞ ነው ያደረው። እኔ እኮ ካሜራ ማኑ ነው የተመቸኝ የምር። አንቺ እርስ በራሳቸው አልተጎዱም እንጂ ተደባደቡ። ለምን ካሜራ 3 ጊዜ ነው ካት የተደረገው። በዛ ላይ ደግሞ ቪዲዮ ተቆርጦ ነው የተለቀቀው። ሙሉ እንደተቀረጸው አልተለቀቀም። አዎ አብርሽ ደግሞ እነሱን እያየ እየተጣሉ ነው አለ። ከዛ ቡዜ ሄደች። እንዴት እንደደነገጠ እነሱ ስጮ ማለት ነው። እኔ ደስ ያለኝ የቱ ጋር እንደሆነ ታውቂያለሽ? ውባ እሷን ሰላም ካለ በኋላ ሮጦ ሄርሜላ ጋር ሄደው ወይ ቅቤ ጠጣው። አንጀቴ ቅቤ ጠጣ። ወደዚህ ብለ ሉል አድርጋ ምንድነው እንኩ ስትል ምንም አሁን ኮሚኔ አሁን እሷ ከትላንት ትፈልጋለች፣ በግድ ይዛ ማየት ትፈልጋለች። ግን እሱ መሄድ አይፈልግም፣ ከእሷ ጋር መሆን አይፈልግም። አውቃ አይደለም እኮ የምታወራው። የት ነው የጠፋው?
ኖ አውቃት አወራ እንዴት አታውቅም? ድንጋይ ራስ ታውቃለች። ታውቃለች። ለምን አታውቅም? እሷ እንዳይነቃባት እኮ ፈርታ እኮ ነው። ደንግጣለች። አይታችኋል? አዎ እሷ እኮ ምን እንዳለች የኔ አንቺ ጋር አይሰራም አለቻት። አሃ ይሄንንም ማወቅሽ ራሱ ትልቅ ነገር ነው አለች እርሚ። ስለዚህ እሷ አሁን ፈርታለች። በጣም ፍራቻ ላይ ነው ያለችው እንዳይወጣበት። ፎክራ እኮ ነው ያለችው። አሳያችሁ እኮ እስከ መቼ ነው እሱን አደንዝዛ የምታስቀምጠው ቤት ውስጥ? እስከ መቼ ነው? ወንድ ልጅ ሲወጣ ሲገባ ነው ሰርቶ ሲገባ ነው እንደ ወንድ ልጅ ማደርጋው ነገር እኔ አውቃለሁ። ታዩት ችግር የለም ብላ እኮ ነው የሄደችው። እኔ አደርጋለሁ ፈልገው ነገር ይናገር። አሁን እኔ ሁሌ እንደዛተች ነው ግን ሁሌ እንደዛተች ነው። ምንም የምታመጣው ነገር የለም። ደስ ያለ ግን እሷ ማለት ነው ይኸውላችሁ አንድ ነገር እንገራችሁ እዚህ ጋር ማለት ነው እዚህ ቤት ተራ በተራ አወራም ሰው በቃ ልሂድ መሰለኝ። ምን አይነት ሰው አንዴ ቆይ አንዴ ልንገራችሁ። እሷ ግን ከቤተሰቦቹ ጋር ተጣልታ ከወንድሞቹ ከእህቶቹ ጋር ተጣልታ እሱን ብቻ ነው የምትፈልገው። ነገ ጠዋት እኮ ወንድሞቼ ቤተሰቦቼ ብሎ ሊመጣ ይችላል። እሱ ስሙኝ ቆይ ሳሚራ ቆይ አንድ ነገር ላስረዳችሁ። ቆይ ሙይት ያጂ ውዴ ትላንትና በተለቀቀው ቪዲዮ ላይ ምን ብሎ ጥሩ ነው እነሱ ማለት ነው በጎች ተሰባስቦ ሩታ ከዚህ በኋላ ዴብና ቡዘንቲታ ሌላ ሰው በሌላ ሰው ስልክ ደውላ አብርሽና ብላ ጠርታ አስወጥታ ይዛ መሄድ አለባት እንጂ ከዚህ በኋላ ዴብና ቡዜ በመካከላቸው ከገቡ እሷ ልጁን አታገኙም። ግዴታ ነው እንደ እናንተ ትዳር ማለት ምን አይነት ደነዝ ህዝብ ነው? ሰምቻለሁ። በጎቹ እንደዚህ እያሉ ነው። ታውቃላችሁ አሁን እሷ አሁን ሩታ ማለት ነው ከሷ ጋር ይሆናል ከሄርሜላ ጋር ይሆናል ብላ ነው። አሁን ሄርሜላ ጋም ሳይሆን እሷ ጋም ሳይሆን ቤተሰብ ጋር መሆኑ ምንም አታመጣም፣ ምንም አታረግም። ታያለህ ምንም አታመጣም። አዎ ግን ያስጠላል። እግዚአብሔርን በዚህ ልክ አሁን ምንድነው ኤፍሬምን ነው በቃ ሰዎቹ እየፈሩ ያሉት። ኤፍሬም እኮ አሁን ቤተሰብ ጋር ሄዶ እሱን ነው የሚያጠቃው። ምንም አያደርግም። ጋንፎ ጋሽዬ አንዴ ይሁዳ አንተ ካለው በቃ ካላስ ግን ጓደኞቹ ይሄ አሚሮ ያውቃል ኤፍሬም እንዳያጠቃ የሚሰጣ አይመስለኝም። ሲጀመር እሱ ኤፍሬም የሚያደርገው ነገር ጋሽዬ ሁሉም ነገር ያውቃል። ስለዚህ ቤቱ ላይ ሂዱጣ አንተ ቁጣ ከተባለ ካላስ በቂ ነው። ምን ሆናችሁ አሁን? ብዙ ሲጀመር ቤት አታስቀምጥም፣ እሷ ቤት አታስቀምጥም። ታላላችሁ እኔ ላንቺ ብዬ እየታገልኩ አንቺ ካልገባሽ እግዚአብሔርን ባናትሽ ነው ማቆምሽ። አዎ ላንቺ ብዬ ብዙ ነገር ስሟ ማለት ነው። ስምሽን ቆይ እኔ ስምሽን በትክክል ነው የምጠራው? እስቲ ንገሪኝ። ኦብሴ ትክክል ነው እንደዚህ? ኦብሴ እናንተ ማለት ነው ዛሬ ኮንግራ እንኳን ደስ አላችሁ በሉ። ሌላ ወሬ በዚህ ወጣ በዚህ ገባ ወረደ። እንኳን ደስ አለሽ ኦብሴ። ኦብሴ እናመሰግናለን። ኦብሴ እኔ የጀመርኩት ነገር ላንቺ አይሰራም። ስለዚህ አሁን ቀጥ ላጥ ብለሽ ዝም ብለሽ ተቀመጭ አርፈሽ። ምን ነው እንኳን ደስ አለሽ፣ እንኳን ደስ አለሽ። እኔ የጀመርኩት ነገር ስላንቺ አይሰራም፣ ግን ያው ምንም ማድረግ አልችልም። እየተቃጠለሽ ነው። እኔ ሳላቅ ተዋረድኩ በአደባባይ ማለት ነው። አንቺ እኔ በንዴት ነበረና በዛን ጊዜ ተናድጄ ነበረና እንደሰራው ተናገርኩ ማለት ነው። ተዋረድኩ። እንዴት ትርጉም የለም። ሽንት ማቆጣጠር አጡ እኮ ቆንጆ ሴቶች እኮ አየክ። እነሱ ቆንጆ ከሱም ያው አይበልጥ። ወንድ ልጅ መቼም ቢሆን ቆንጆ ነው። ወንድ ልጅ ቆንጆ አይደለም ማለት አትችልም። አንቺም በእነሱ ተርታ ላይ ነው ያለሽ? አይ እኔ የራሴ ፕላን ያለው ሰው ነኝ። ግን አንተ ምንድነው ሐሳብክ? አሁን ምን አስበክ ነው? ቆይ ችግርክ ምንድነው? አሁን አስረዳኝ። አዎ እኔ ፈራውኝ። በቃ ልጁን በቃ በጣጥሳችሁ ልትጥሉ ነው መሰለኝ። ፈራውኝ። እንደሱ ጀግና ከሆንክ አንተም እንደዛ ነህ። ግን አንተ ተፈላጊ ወንድ አትመስልም። ለዛ ነው እኔ አልፈልግም። አንድ ሴት በቂ ነች ለኔ። እነሱ እኮ ወዶ ፈቅዶ ነው በሱ ህይወት ላይ የመጡት እንጂ እሱ አይደለም ሄዶ ያመጣቸው። እሱ ነገር እንዳትረሳ ወንድሜ። ቴ ወለተ ሴቶችን በጣም ነው የሚወዱት። እኔ የሚወዳው እንጂ አትዩ ነው።
እኔም ኖ አዳምጠኝ። አሁን ቆይ አንተ ለምሳሌው ማን ነው ጥፋተኛ? እነሱ ናቸው እንጂ የወደዱት እሱ ነው እንጂ ጎትቶ ኑና አይነት ተከተሉ ያለው እሱም ችግር አለው። በቃ ብዙ ሴቶች እኮ ነው በሱ ይወለ ያለፈው ሩታና እኮ እንትና ብቻ ሳይሆን ብዙ ሴቶች አንድ ሴት እኮ ኖ አንድ አዳምጠኝ። አንድ ሴት አንተ ባልትዳር ከሆንክ አንድ ወንድ አንድ ሴት ልጅ መያዝ ትችላለች። ሴት ልጅ መያዝ ካልቻለች ደግሞ ወንድ ልጅ እንደፈለገ ይሆናል። ይሄ ደግሞ ኢትዮጵያዊ ብቻ አይደለም ዓለም ያለው ደረጃ ላይ ነው። ስለዚህ ሴት ልጅ ባሏ አክብራ ለባሏ ታዛዥ ሆና ማስቀደስ እንዳለው ምን ብላ ታስራለች? እሷ በገመድ ታስራለች። የሚሄድበት ሁሉ ትሄዳለች ከሱ ጋር። ኖ አይደለም። ሴት ልጅ እኮ ብልሃተኛ ናት አይደለ? በምላሷ እኮ ወንድ ልጅ ማሰር ትችላለች። ገብቶሃል? ኖ አዳምጠኝ። አንተ አሁን ሚስትክ ጆሮ ይዛ እየጎተተች ናት ቤትክ ውስጥ አንተ ትጠፈጥፋለች። ኧረ እንደ ለምን ለሷ ምን ስልጣን ሰጥተው እኮ ለዛ ስለሆነ እሱ ያኔ ሁሉ ጊዜ ሚዲያ ላይ ሲደበደብ አንተ ለምንድን ነው አሁን ሴቶች ምናምን ብለክ ሴቶች የምትደግፈው? ቶ አብርሃምን አታሳቃዩ፣ ሊቀቁት አብርሃምን። ስለዚህ አብርሃም መልቀቅ ሳይሆን አብርሃም አሁን እንዳንተ አንተ እንደራስክ ማሰብ አለብህ። አንተ ሚስትክ አንድ ቀን አንተን ቀና ብላ አይታ አታውቅም፣ ተቆጥታ አታውቅም። ደግሞ ጆሮክ ይዛ አፍንጫክ ይዛ አይደለም ቤት ውስጥ የምታዘው አይደለም፣ አንተ ነህ የምታዘው አይደለም እሷን። ስለዚህ እነዚህ ሴቶች ደግሞ እነሱ ማዘዝ ይፈልጋሉ፣ እነሱ እንደፈለጉ ማድረግ ይፈልጋሉ። አንዷና ጆሮ ይዛ ትጎትታለች፣ ያቺኛዋ ደግሞ ቲሸርቱ ይዛ ትጎትታለች። በዚህ መካከል ልጁ ተሰቃይ። ስለዚህ ያንተ ደግሞ ስለ ወንድምነት ካሰብክ ጸሎት አድርግለት ለሱ። እሱን ቶይና እኔና አንቺ እንታረቅ። እኔ እኮ መቼ ተጣለኝ? እኔ እኮ የራሴ ባልትዳር ነኝ አባቴ። ምን ነው ሌላ ስቶሪ ምንም አይሰራም። እኔና አንቺ እንታረቅ። እኔ እናንተ መቼ ተጣላ? እኔ ያየሁት ዛሬ ነው። ደግሞ በእኔ ላይ ሙድ ትይዛለህ እንዴ? ኧረ እኔ ለወንድ ኪብራ ድምፅሽ ያምራል። ድምፅሽ ያምራል። ተጣላችሁ እኮ መቼ ተጣላችሁ? እናገር አታደርገኝ እባክህ ወደዛ ካንተ ጋር አሁን ካንተም ብዙ ድምፅሽ ያምራል አላለም? ጎበዝ ነሽ፣ በእውነት ጎበዝ ነሽ። አድራጊሽ ነኝ። እኔ አቃጥላለሁ። እንደው ምን አውቄ እንትን ላልማድረግ ነው እያስወጣሁት እንጂ እኔ ሰውዬው አስለቅሼ ነው ማስወጣው። ያው እንደዚህ ሲመጡ እኮ እንደዚህ ማስወጣት ነው ያለብሽ። ከሱ ጋር ደግሞ አሁን ጉድ እኮ ነው ጋይስ፣ ጉድ ነው ዘንድሮ። የሩታ ደጋፊ መሰለኝ ይመጣ ኖ እንደዛ እያለ አይደለም። ሴቶች አብርሽን ለቀቅ ቢያደርጉ ጥሩ ነው፣ እየተሰቃየ ነው እያለ ነው። የአብርሃም ደጋፊ ነው። የአብርሃም ደመቁማ እንትን ነው የምትፈልገው። እልክ ስለያዛት ነው ደመቁ። እችኛው ደግሞ በፍቅር ስለምትፈልገው ምንም ማድረግ አይቻልም። ውባ ገሊሰራ አዩ ጡገ ጋቢ አን ሲክ ድረጻፍ ገሊሳ ሰውዬው ያሞን ደግሞ ፖሎ ባክ መልሽልኝ ብሎ ፖሎ አርጎኛ። ማሻአላ ተባረከላ። አንቺ ማይኪንግ ናት ያስገባችሁ። ወይኔ ግዴ ፈላ እናት ለምን ታወጫለሽ? እኔ ወድጄ አይደል እንዴ? አንተ እኔ ካንተ ጋር መተጣጣለው ተነግሪክ ምን ነው የኔ ቆንጆ ተይ፣ እንደዚህ አታደርግ። ቆንጆ አይደለም ምን ያንተ ቆንጆ ሊሆንም አልችልም። ምስኪን ነፋር ምንድን ነው? ሰላም፣ እንዴት አደራችሁ ውዶቼ? እንዴት ናችሁ? በቪዲዮ ውጭና እንታያይ። በቃ አንተ ከፋዘር በላይ ይሄ ሽማግሌ ነው። በጌታ እኔ ደግሞ ወጣት መስሎኝ እኔ ከፋዘር አጎቴ ጋር አያቴ ጋር ላውራ። አንተ እንደዚህ አይነት ሰዎች ገበሬ ነው። እዛ እርሻ ሳቅ ነው ዛሬ። በቃ ሳቅ በሳቅ ነው ዛሬ። ሳቅ በሳቅ ነው። በጠዋቱ ሳቅ በሳቅ ነው።